ፈረንሳዊው ጋዜጠኛ ሮቢን ተንግስተን ወደ አማራ ክልል በመግባት የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ፋኖችና የተወሰኑት አመራሮችን አግኝቶ መነጋገር መቻሉም ተገለጸ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ምስረታን አስመልክቶም የተሰጠ መግለጫ አለ። መግለጫውንም ወደ እናንተ እናደርሳለን፣ ይጠብቁን። በደብረ ማርቆስ ከተማ 01 ቀበሌ ውስጥ ደብረ ማርቆስ ዶም ክሊኒክ ፊት ለፊት ጠላትን ታርጌት ያደረገ የቦምብ ጥቃት ተፈጽሟል ሲልም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የንጉስ ተክለ ሃይማኖት ብርጌድም ገልጿል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን፣ ይጠብቁን። በዝርዝር ወደምናገኛቸው መረጃዎችም እናልፋለን። የዘጋርዲያን ዘጋቢው ፈረንሳዊ ጋዜጠኛ ሮቢን ተንግስተን ወደ አማራ ክልል በመግባት የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ፋኖችና የተወሰኑትን አመራሮችን አግኝቶ ማናገር መቻሉን ትግሉ ትርጉም አለው ይላሉ። ከዚህ ቀደም ሌላ ነጭ ጋዜጠኛ በጎጃም ግንባር ተመሳሳይ ስራ መስራቱም ይታወሳል። ይህ ሲደማመር የፋኖን ዓለም አቀፍ ተቀባይነት እንዲሁም መልካም ስም ዝናን መጨመር ብቻ ሳይሆን የፋሽስቱን አብይ አህመድ መንግስትን ኢንተርናሽናል አክሴፕታንስ ወይም ሪኮግኒሽን ገደል ነው የሚከተው። ፋኖ ጀስት ኬዝ እንዳለው ዓለም እያወቀ ነው። ይህ ደግሞ ለፋኖ ትልቅ አቅም ይፈጥራል፣ ቅቡልነቱንም ይጨምራል። የተለያዩ ሀገራት መንግስታት በፋኖ ዙሪያ ከአብይ አምባሳደሮች የሚሰሙት የሐሰት ትርክት እንዳያሳስታቸውና ከአሸባሪው አብይ አህመድ መንግስት ጋርም ያልተገባ ወዳጅነት እንዳይፈጥሩም ለማስቻል እንዲሁም ድጋፍና እርዳታ ለአብይ አህመድ እንደግፉት ለማድረግ ይህ አይነት የዓለም አቀፍ የሚዲያ ሰዎችን ጉብኝትና ግምገማም ጥሩ ነው። ይህ ጋዜጠኛ የፋኖን ዓለም አቀፍና ዲሲፕሊን አይቷል። በህዝባችን ላይ የተፈጸመውን የድሮን ጥቃትም ታዝቧል። አመዱ ላይ የቆሙ ቪዲዮ ቀርጿል። በንጹሃን ላይ የደረሰውን ጉዳት አይነትና መጠኑን ለይቶ መዝግቧል። የተደፈሩ እህቶቻችንን አነጋግሯል። የወደሙ የትምህርት ተቋማት እና የተቃጠሉ ጤና ጣቢያዎችንም አይቷል። በከባድ መሳሪያ የቆሰሉ ገበሬዎችና የተቃጠለባቸውን ቤትም ጎብኝቷል። በጥቅሉ በአማራ ህዝብ ላይ የተፈጸመ ያለውን መዋቅራዊና ቀጥተኛ ጥቃት ጥልቀትና የአብይን አሸባሪነትም ተረድቷል። ተረድቶም ለቀሪው ዓለም ሊያስረዳ ቃል ገብቷል። ይህንንም እንደሚያደርግ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ህዝብ ግንኙነት መምሪያ ለአርበኛ አበበ ፈንታውና ለሚዲያ ዘርፉ ኃላፊ ለአርበኛ ምኒልክ ፈንታውን ቃል በቃልም ነግሯቸዋል። ሰፊ ውይይት ነው ያደረጉት። በተዋዟዟሩ የገበሬ መንደሮች ላይ የፋኖ የጦር ሰፈሮችንም አስጎብኝተውታል። ፋኖዎችን በቡድንና በተናጠልም አነጋግሯል። ከሲቪል ማህበረሰቡ መረጃ ወስዷል። በመጨረሻም ልባዊ ምስጋናም አቅርባለሁ። የፈረንሳይ ጋዜጠኛ ሮቢን ተንግስተን ከፈረንሳይ ፓሪስ በመነሳት የአማራ ህዝብ ትግልን ለመመዝገብ ከአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ኃይሎች ጋርም ለቀናት የቆየ ዘገባ ሲሰራ መሰንበቱን ጋዜጠኛ ምኒልክ ፈንታውንም ዘግቧል። ጋዜጠኛው ከፈረንሳይ ድረስ በመምጣት የህዝባችን ትግል ለዓለም ለማድረስ ላደረገው ስራም ልባዊ ምስጋናና ጥልቅ አድናቆትም አቀርባለሁም ብሏል። ወደ ቀጣይ መረጃ ስናልፍም ጠላት በአሶ ሊበን ወረዳ ላይ የፋኖ ምት ሲበረታበት እየጠፋና እየከዳ ይገባኛል። አቶ አይቸው በላይ የሰላምና ደህንነት ኃላፊ፣ በለጠ ተስፋዬ ሰላምና ደህንነት ምክትል ኃላፊ፣ አቶ አስማረ ታረቀኝ የብልጽግና ኃላፊ ከነበሩበት የዱቤ ከተማ ከፍተኛ ገንዘብ ሲዘርፉ ከቆዩ በኋላ ወደ ደቡብና አዲስ አበባ በትናንትናው ዕለት ሊሰወሩ እንቅስቃሴ ላይ እያሉ በደረሰ መረጃ በደብረ ማርቆስ ከተማ በፌዴራል ፖሊስ በቁጥጥር ስር ውለዋል። አቶ ማስተዋል አንመው ወይም ታዬ አንመው የባሶ ሊበን ወረዳ አስተዳዳሪ ጠፍቶ እየተፈለገ ሲሆንም ራሱ ደውሎ በነገው ዕለት ለመከላከያ እሰጣለሁ ማለቱን በፋኖ የደህንነት መዋቅር በኩልም ማወቅ ተችሏል። ሀገርን ለጠላት አስረክቦ ጠላትንም ሸሽቶ ወዴት ይሄዳል? የትኛውም የብልጽግና አመራር ራሱንና ህዝብን ይቅርታ ጠይቆ በአካባቢው ወደ ዓለም የፋኖ አደረጃጀት እጁን ይስጥ። ፋኖ የትኛውንም አይነት እንክብካቤ የሚሰጥ መሆኑን የፋኖ መሪዎች በተደጋጋሚም ገልጸዋል። የአብይ አህመድ ጨረቃም ጠልቃለች።
ወታደሩ በየቀኑም እየተበተነ ነው። ኢኮኖሚያዊ መቆጣጠርም ባለመቻሉ ህዝብ የሚበላው የሚልሰው አጥቶ የዳቦ ጥያቄ በየአስፓልቱም እየጠየቀ ነው። ዓለም የአብይ መንግስትን በመጸየፍና በሰራው ወንጀል ፊቱንም አዙሮበታል። የኃይል የበላይነቱንም በፋኖ ተነጥቋል። ከቀበሌ እስከ ወረዳ ያለውን መዋቅር በፋኖ እየተነጠቀ ነው። የገነባው ወታደር እና ካሬም እርስ በርሱ የማይተማመን እና በሙስናም በዝርፊያም የተሰማራ ነው። በመሆኑም ይህ ገብቷችሁ ከህዝባችሁ ጋር ለመወገን ፍላጎት ያላችሁና የፋኖን ፈርጣማ ክንድ የፈራችሁ ካድሬዎች በተለያዩ አቅጣጫ ለመውጣትን የምትፈልጉ አካላት በአካባቢያችሁ ወደ አለፋኖ እጅ እንድትሰጡ ስንልም መጥሪያችን እናስተላልፋለን ይላሉ። እጅ ከሰጣችሁ በኋላ ስለሚሆነው ነገር ፋኖ ሙሉ ኃላፊነቱን የሚወስድና መኖሪያ ቤት የቤተሰብን ደህንነት እና ውጭ የሚሸፍን መሆኑንም እናሳውቃለን ሲልም የአማራ ፋኖ ብሔራዊ ኃይል ገልጿል። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ምስረታን አስመልክቶ የተሰጠ መግለጫ። የአማራ ህዝብን የገጠመውን የህልውና አደጋ እስከ ወዲያኛው ለመቀልበስ የፋኖ ትግል በሁለንተናዊ የትግል ስትራቴጂ በስርዓቱ ላይ የበላይነቱን አስጠብቆ አሁን ካለበት ደረጃ ላይ ደርሷል። ስለሆነም በአማራ ህዝብ ተሳትፎና ድጋፍም በሰው ኃይል በትጥቅና ስንቅ እንዲሁም በአደረጃጀት እየተጠናከረም መጥቷል። ሆኖም በጉጉት ስንጠብቀው የነበረው ግዙፉ ኮር እነሆ ዛሬ ማለትም ግንቦት 26 ቀን 2017 ዓመተ ምህረት ከበለሳ እስከ ደንቢያ፣ ሳንኪሳ ከፎገራ እስከ ወገራ፣ ከዞዝ አምቦ እስከ አይምባ፣ ከእብናት እስከ ዳባት እንዲሁም ከፎገራ እስከ ጃናሞራ ቀጠናን የሚሸፍን ስያሜው ዳግማዊ ቴዎድሮስ 5ኛ ኮር የተባለም ኮርንም ተመስርቷል። መስራች ክፍለ ጦሮችም የሚከተሉት ናቸው። መብረቅ ክፍለ ጦር 1ኛ፣ 2ኛ ጎንደር የበጋሻው ክፍለ ጦር፣ 3ኛ ንስር በለሳ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ዞዝ አምቦ ንጉስ ክፍለ ጦር፣ ታድሎ ብርሃኑ ክፍለ ጦር፣ ፋነየ ውቤ ክፍለ ጦር ናቸው። የዳግማዊ ቴዎድሮስ 5ኛ ኮርም የሥራ አስፈጻሚ አባላትም የሚከተሉት ናቸው። 1ኛ አርበኛ ሻምበል ሙሉ ሰው የኮሩ ዋና ሰብሳቢ፣ 2ኛ አርበኛ መኮንን አስፋው ምክትል ሰብሳቢ፣ 3ኛ አርበኛ አንተነህ ብርሃኔ ወታደራዊ አዛዥ፣ 4ኛ አርበኛ ጌታቸው አያልቅበት ምክትል ዋና አዛዥ፣ 5ኛ አርበኛ አየልኝ ወልዴ ዘመቻ መምሪያ፣ 6ኛ አርበኛ ሱራፌል ኤልያስ ምክትል ዘመቻ መምሪያ፣ 7ኛ አርበኛ ሰለሞን ደሴ ጽህፈት ቤት ኃላፊ፣ አርበኛ ኤርሚያስ ንጉሴ 8ኛ የፖለቲካ ጉዳይ ኃላፊ፣ 9ኛ አርበኛ አብነት ሞላ የህዝብ ግንኙነት ኃላፊ፣ 10ኛ አርበኛ ናትናኤል ሙላለም አስተዳዳሪም ኃላፊ፣ 11ኛ አርበኛ ሲራክ ጥሩነህ አደረጃጀት ኃላፊ፣ 12ኛ አርበኛ ደሞዝ ጀግናው ህዝብ አስተዳደር ኃላፊ፣ 13ኛ አርበኛ አምባቸው ወንዴ ህግና ስነ ምግባር ኃላፊ፣ አርበኛ አማኑኤል ምትኩ የሰው ኃይል አስተዳደር እና መረጃና ደህንነት መሆናቸውንም እየገለጽን ለተመረጡት የሥራ አስፈጻሚ አባላት በሙሉ መልካም የሥራ ጊዜን እየተመኘን በተመደባችሁበት የሥራ መደብ ከሙሉ መተማመን ጋር አድራ እናላለንም ይላሉ። ወደ ቀጣይ መረጃ ስናልፍ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 1ና 2 አህዶች በጋራ ጉባላፍቶ ወረዳ እዜት በር ላይ በመቶዎች የሚቆጠሩ ጠላት በኃይል በመደምሰስ ታላቅ ድልም ተጎናጸፈ። ተጠናክሮ በቀጠለው ተጋድሎ የምስራቅ አማራ ኮር 1 ክፍለ ጦሮች አሳምኖ ክፍለ ጦር፣ ሀውጃኖ ክፍለ ጦር፣ ባለሽርጡ ክፍለ ጦር እና በምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በቅንጅት እዜት በር ላይ መሽጎ የነበረውን የአብይ አህመድ የግል ሰራዊትም አከርካሪ እየሰበረ ድል ተጎናጽፏል። ምስራቅ አማራ ኮር 1 ክፍለ ጦሮችን የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ግንቦት 25 2017 ዓ.ም ንጋት ጀምሮ ግባላፍቶ ወረዳ እዜት በር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ምሽግ በመስበር በመቶዎች የሚቆጠሩ በርካታ ኃይል
በመረፍረፍ ታላቅ ድልን በመጎናጸፍ የዙፋን ጠባቂ ሰራዊትን ሙትና ቁስለኛ በማድረግ እና የጠላትን ሬሽን በማቃጠል በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን በማድረስ ጠላትን አንገትን ማስደፋትም ተችሏል። ተጋድሎ ነበልባሎቹ በመቶዎች የሚቆጠሩ የጠላት ኃይል ከመደምሰሱ ባሻገር ከ20 በላይ ነፍስ ወከፍ ክላሽ፣ ከ3000 በላይ የክላሽ ተተኳሽ ቦምቦችና የወገብ ትጥቆችም ተማርከዋል። የጀግኖቹን ብትር መቋቋም ያቃተው የፋሽስቱና ወራሪው ኃይል በከባድ መሳሪያ በዘፈቀደ መንገድ በመወንጨፍ በንጹሃን ላይ የሚያደርገውን ጭፍጨፋ ዛሬም በአሰቃቂና ዘግናኝ ሁኔታ ጭፍጨፋውን ማጠናከሩ ቀጥሏል። በርካታ ንጹሃን ሰለባ በማድረግ እና የንጹሃን ቤቶችን ሲያቃጥል ውሏል። በተያያዘም ይህ የዙፋን ጠባቂ ሰራዊት ምሽጉ ሲሰበር በርካታ ሴቶች ንጹሃንን አግቶ ቶርች እያደረገና እያሰቃየ ነበር ሲልም የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ቃል አቀባይ አርበኛ መሐመድ ሞገስም ገልጿል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።